ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የኢትዮጵያ ኤሌክትሪክ ኃይል ከዓመታት የተከማቸ ዕዳና ኪሳራ ማውጣት 39.5 ቢሊዮን ብር ያልተጣራ ትርፍ ማግኘቱን አስታወቀ። በባህር ዳር ከተማ ከቦሌ ዓለም አቀፍ ኤርፖርት ቀጥሎ ሁለተኛው ትልቅ የሆነው አዲስ አውሮፕላን ማረፊያ ተርሚናል ስራ ጀመረ። በህገወጥ የነዳጅ ንግድ፣ የወርቅ ኮንትሮባንድ፣ በአካውንት ማጭበርበርና በሌሎችም ህገወጥ ድርጊት በርካታ ድርጅቶችና ግለሰቦች ላይ እርምጃ መወሰዱ ተገለጸ። በሀገራዊ ምክክር ወቅት በሐሳብ ልዩነት አድማ የመቱ ነበሩ ተባለ። የትራፊክ ፍሰቱና እንቅስቃሴውን ሳያስተጓጉል የፍሳሽ መስመሮችን ከማጣሪያ ጣቢያ ጋር የማገናኘት ስራ እየተሰራ እንደሆነ ባለስልጣኑ አስታወቀ። የኢትዮጵያ ኤሌክትሪክ ኃይል ከዓመታት የተከማቸ ዕዳና ኪሳራ ማውጣት 39.5 ቢሊዮን ብር ያልተጣራ ትርፍ ማግኘቱን አስታውቋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ ተቋሙ በተጠናቀቀው 2018 በጀት ዓመት ከነበረበት 165 በመቶ ኪሳራ ወደ 39.5 ቢሊዮን ብር ያልተጣራ ትርፍ መሸጋገሩን አስታውቀዋል። ይህ የተገለጸው በዚህ ሳምንት የተቋሙ የስራ አመራር ቦርድ 2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት እቅድን በመገምገም የድርጅቱን የፋይናንስ ስኬት የሚያሳይ ሪፖርት ባቀረበበት መድረክ ነው። ለዚህ አበረታች የትርፍና የልማት ስኬት መገኘት የመንግስት የተቋሙ የስራ አመራር ቦርድ እንዲሁም የተቋሙ ሰራተኞችና አመራር ድርሻ ከፍተኛ መሆኑን የጠቆሙት ዋና ስራ አስፈጻሚው ምስጋናቸውን አቅርበዋል። በተጠናቀቀው የበጀት ዓመት የህዳሴ የአይሻና የሰላ ፕሮጀክት በስኬት አጠናቆ ወደ ኦፕሬሽን ማስገባት መቻሉ ለኢነርጂ ምርት እድገት መመዝገብ ለተቋሙ የፋይናንስ መሻል ትልቅ አስተዋጽኦ አድርጓልም ተብሏል። ኢንጂነር አሸብር ባልቻ በ12 ወራት ውስጥ ተቋሙ ካመነጨው አጠቃላይ ኃይል ውስጥ 93 በመቶ ለሀገር ውስጥና ቀሪው 7 በመቶ ለጎረቤት ሀገራት ማቅረቡን ጠቅሰው በኃይል ማመንጨት፣ ማከፋፈል፣ ማስተላለፍና ሽያጭ እንዲሁም በዋና ዋና ፕሮጀክቶች አፈጻጸም ላይ አበረታች ለውጦች መታየታቸውን ገልጸዋል። በሌላ በኩል በበጀት ዓመቱ የፕሮጀክት ማኔጅመንት አቅም ማነስ፣ የጸጥታ ችግር፣ ስርቆትና የወሰን ማስከበር መዘግየት፣ የግዢ ሂደት መስተጓጎል፣ የሎጂስቲክስ እንዲሁም የነዳጅ እጥረት ፕሮጀክቶች በተያዘላቸው የጊዜ ገደብ እንዳይጠናቀቁ ዋና ዋና ተግዳሮት እንደነበሩ ዋና ስራ አስፈጻሚ አብራርተዋል። ጠቅላይ ሚኒስትር አብይ አህመድ በባህር ዳር ከተማ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛው ትልቅ የሆነው አዲስ አውሮፕላን ማረፊያ ተርሚናልን መርቀው አስጀምረዋል። አዲሱ ተርሚናል በነበረው ግጭት ጉዳት ደርሶበት የነበረ ቢሆንም ያንን ችግር ወደ መልካም አጋጣሚ በመቀየር መገንባቱን ጠቅላይ ሚኒስትሩ ገልጸዋል። ከተማዋ ከታሪክ እስከ ተፈጥሮ የታደለችና ለአፍሪካ የልማት አርአያ መሆን የምትችል መሆኗን ተናግረዋል። የኢንዱስትሪ ፓርኮች፣ መንገዶች፣ ድልድይ፣ የኮሪደር ልማትና እየተጠናቀቀ ያለው ስቴዲየም ለከተማዋ እድገት ትልቅ አስተዋጽኦ እንዳላቸው ተገልጿል። እንዲሁም የአማራ ክልል ጠቅላይ ፍርድ ቤት በቨርቹዋል ችሎት በመከታተል ፍትህን ማረጋገጡን አድንቆ ተችሮታል። የከተማዋን ገቢ ከ7ኛ ደረጃ ለማሳደግ መሰራት እንዳለበት፣ ልማትን ዘላቂ ለማድረግ ሰላም ወሳኝ መሆኑን ተመላክቷል። በተጨማሪም የጎርጎራ ሪዞርትና የፈለገ ጊዮን ፕሮጀክት በጣና ሐይቅ የውሃ ትራንስፖርትን በማገናኘት የቱሪዝም ፍሰቱን የሚያነቃቃ ስራ መከናወኑን ተገልጿል። በህገወጥ የነዳጅ ንግድ፣ የወርቅ ኮንትሮባንድ፣ በአካውንት ማጭበርበርና በሌሎችም ህገወጥ ድርጊቶች በርካታ ድርጅቶችና ግለሰቦች ላይ እርምጃ መወሰዱ ተገለጸ። ሀገር በቀል የኢኮኖሚ ማሻሻያውን ለማደናቀፍ በሚንቀሳቀሱ የሀገር ሀብትን በሚመዘብሩ አካላት ላይ መንግስት የማያዳግም እርምጃ እየወሰደ ይገኛል ሲሉ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስቴር ወይዘሮ እናትአለም መለሰ ገልጸዋል። ባለፉት ዓመታት የተመዘገቡ ልማቶች ቢኖሩም ህገወጥነትና የሙስና ተግባር የልማቱ ዋነኛ ፈተናዎች ሆነው መቆየታቸው ተገልጿል። እነዚህ ችግሮች በንግዱ ማህበረሰብ፣ በልማት ድርጅቶችና በመንግስት መዋቅር ውስጥ በተደራጀ መንገድ የኢኮኖሚ አሻጥር ሲፈጽሙ ቆይተዋልም ተብሏል። ይህንን አሻጥር ላይ መግታት በተደረገው ሰፊ ኦፕሬሽን መሰረታዊ የፍጆታ ምርቶችን በማከማቸት ዋጋ እንዲንር ያደረጉ 13 አቅራቢ ድርጅቶችና ባለቤቶች ላይ ማስጠንቀቂያ ተሰጥቷል። ህገወጥ ተግባር ሲፈጽሙ በነበሩ ከ7000 በላይ የንግድ ድርጅቶችና መጋዘኖች ላይ የማሻገር እርምጃም ተወስዷል። በህገወጥ የገንዘብ ዝውውር፣ ሐዋላና የጥቁር ገበያ የተሳተፉ 169 ኢትዮጵያና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑ ተደርጓል። ከንግድ ባንክ ደንበኞች አካውንት ላይ ማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው ታግዷል። ለህገወጥ ዝውውር ሽፋን ይሰጡ የነበሩ 7 የክሪፕቶ ከረንሲ መተግበሪያዎች ሙሉ በሙሉ ታግደዋል። ምርት ልከው የውጭ ምንዛሬ ተመላሽ ያላደረጉ 29 ላኪ ድርጅቶችና ግለሰቦች ላይ ህጋዊ እርምጃ ተወስዷል።
ግብር ያጭበረበሩና ህገወጥ የገንዘብ ዝውውር የፈጸሙ 38 የቤቲንግ ድርጅቶች ባለቤቶች በቁጥጥር ስር ውለው ሂሳባቸው ታግዷል። በወርቅ ኮንትሮባንድ ወንጀል የተሳተፉ የመንግስት ኃላፊዎችና የውጭ ዜጎችን ጨምሮ 183 ግለሰቦች በህግ ተጠያቂ ተደርገዋል። በህገወጥ የነዳጅ ንግድና የሽፋን ደብዳቤ ላይ የተሰማሩ 38 የመንግስት አመራሮችን ጨምሮ ከ650 በላይ ግለሰቦችና ማደያዎች ላይ እርምጃም ተወስዷል። በሀገራዊ ምክክር ወቅት በሀሳብ ልዩነት አድማ የመቱ ነበሩ ተባለ። ሀገራዊ ምክክር ጉባኤው በ22ኛው ቀን ውሎ በስልታዊ ቡድኖች ደረጃ ሲካሄድ የቆየው ምክክር አጠናቋል። ይህ የምክክር ሂደት ባለፈው ሳምንት እንዲጠናቀቅ እቅድ ተይዞለት የነበረ ቢሆንም በተለያዩ የስራ ቡድኖች ሲካሄዱ የነበሩ የምክክር ሂደቶች መጠናቀቅ ባለመቻላቸው ምክንያት ተጨማሪ 3 ቀናትን ወስዷል። በስልታዊ ቡድኖች ደረጃ ሲካሄዱ የነበሩ የምክክር ሂደቶች መጠናቀቃቸውን ተከትሎ የሀገራዊ ምክክር ኮሚሽን 4 ኮሚሽነሮች ለተመካካሪዎች ማብራሪያ ሰጥተዋል። ሐምሌ 8 2018 ከተካሄደው የምክክር ጉባኤ መክፈቻ ስነ ስርዓት በኋላ ለመጀመሪያ ጊዜ በተካሄደውና ሁሉም ተመካካሪዎች እንደተገኙበት በተነገረው ማብራሪያ ላይ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በኮሚሽነሮች አወያዮችና የቃለ ጉባኤ ያዦች ላይ ቅሬታ መቅረባቸውን እንደተናገሩ ምንጮች ሰምተዋል። በምክክር ሂደቱ ለአንድ ወገን ያደሉ ኮሚሽነሮች፣ አወያዮችና ቃለ ጉባኤ ያዦች አሉ የሚል ቅሬታም ቀርቧል ያሉት ኮሚሽኑ መሰል አካሄዶችን ያርማል ሲሉ መናገራቸውን ተናግረዋል። መሰል ሁኔታዎች የሚጠበቅ ነው ሲሉም ተመካካሪዎች በሁኔታው እንዳይደናገጡ ማሳሰባቸው ተሰምተዋል። ኮሚሽኑ ከተሰጣቸው ኃላፊነት ውጭ የሚንቀሳቀሱ አወያዮች ላይ እርምጃ እንደሚወስድ መግለጡን መዘገቡ የሚታወስ ሲሆን ኮሚሽነሮች ከተመካካሪዎች ጋር ባደረጉት ውይይት በቃለ ጉባኤ ያዦች ላይም መሰል እርምጃዎች እንደሚወሰዱ አሳውቀዋል። በተወያዮች ቅሬታ የቀረበባቸው ኮሚሽነሮች እነማን እንደሆኑ ግን ኮሚሽኑ አላሳወቀም። የትራፊክ ፍሰትና እንቅስቃሴው ሳይስተጓጎል የፍሳሽ መስመሮችን ከማጣሪያ ጣቢያዎች ጋር የማገናኘት ስራ እየተሰራ እንደሆነ ባለስልጣኑ አሳወቀ። የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን ከሌሎች መሰረተ ልማቶችና የትራፊክ እንቅስቃሴ ጋር የሚፈጠሩ ጫናዎችን ለመቀነስ አዳዲስ ቴክኖሎጂዎችን በመጠቀም ፍሳሽ መስመሮችን ከማጣሪያ ጣቢያዎች ጋር የማገናኘት ስራ እየተሰራ እንደሚገኝ አስታውቀዋል። የባለስልጣኑ ኮሚኒኬሽን ዳይሬክተር ወይዘሮ ሰርካለም ጌታቸው ባለስልጣኑ ከሌሎች መሰረተ ልማትና የትራፊክ እንቅስቃሴ ጋር የሚፈጠሩ ጫናዎችን ለመቀነስ ጠቅልሎ ለኮንትራት የመስጠት አማራጭን በመጠቀም ከዚህ ቀደም ከሌሎች ተቋማት ጋር ሲሰራ የነበሩ አሰራር ክፍተቶችን የፈጠረ በመሆኑ አዳዲስ አማራጮች ተካተዋል ሲሉ ተናግረዋል። በተጨማሪም መገናኛ አካባቢ በተከናወነው የማገናኘት ስራ ማይክሮ ተነሊንግ የተባለው አዲስ ቴክኖሎጂ በመጠቀም መስመሮችን ውስጥ ለውስጥ ማገናኘት ተችሏል ብለዋል። በቀጣይ የተሰራ በሚገኘው የአፍሪካ ኮንቬንሽን ማዕከል አካባቢም በተመሳሳይ መልኩ ይህ ቴክኖሎጂ የሚተገበር ይሆናልም ተብሏል። አዲስ አበባ ከተማ እየተከተለች ያለው የመዘመን ጉዞ ለማገዝ ባለስልጣኑ የራሱን ድርሻ አጠናክሮ እንደሚቀጥል የኮሚኒኬሽን ዳይሬክተሯ ተናግረዋል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።